ያማልዳለች ሞኝ እንኳን ማርያም እኔ ያማልዳለሁ ምን ማለት ይሄን ቪዲዮ ተመልክተን እንመለስ። ቆይ ግን ጥምቀት በመጣ ቁጥር ታቦታችን ላይ እንደዚህ የሚያፌቱ ሰዎች እስካሁን ድረስ እልባት ሳያገኙ አሉ። ሰላም እንደምን ቆያችሁ ውድ የዩቲዩብ ተመልካቾች፣ እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። ዛሬም ደግሞ በወቅታዊና በመንፈሳዊ ቪዲዮዎች ተመልሻለሁ። ለዛሬ ከምንመለከታቸው ውስጥ ደግሞ የፕሮቴስታንቶቹ የጥምቀት ድራማዎች ጀምረዋል። እሱንም የምንመለከት ይሆናል። በተጨማሪ ደግሞ የቁልቢ ጉዞ ላይ የተከሰተ አንድ ክስተት አለ። ምንድን የሚለውን በቪዲዮአችን የምንመለከት ይሆናል። እስከ ፍጻሜውን ተከታተሉኝ እየጠየቅኩ ለዚህ ቻናል አዲስ ከሆናችሁ እኔ ገብረ አማኑኤል ነኝ። ሰብስክራይብ በማድረግ ቤተሰብ መሆን እንዳይረሳ። ይህንን ቪዲዮ ላይክ አድርጉት። አሁን ቀጥታ ወደ መጀመሪያው ቪዲዮ እንለፍ። ይሄን ቪዲዮ ተመልክተን እንመለስ። ቆይ ግን ጥምቀት በመጣ ቁጥር ታቦታችን ላይ እንደዚህ የሚያፌቱ ሰዎች እስካሁን ድረስ እልባት ሳያገኙ አሉ። እስከ መቼ ነው እንደዚህ የምንቀጥለው? እስከ መቼስ ነው እንደዚህ አይነት አካሄድ የምንሄደው? ይሄ ቪዲዮ ለሚመለከተው አካል ደርሶ ተገቢው እርምጃ እንዲወሰንባቸው በአጽንኦት እንጠይቃለን። ስታችሁ ሼር፣ ሪፖስት፣ ኮፒ ሊንክ አድርጉት። በጾመ ነቢያት ስጋ አርዶ እየበሉ ገዳም መሄድ ምን የሚሉት ክርስትና ነው? ዛሬ አንድ የተገረምኩበትን ነገር ላጋራችሁ። ልክም አይደለም፣ ይሄን ሁላችንም የምናደርገው ከሆነ መቆጠብ አለብን ብዬ ስለማምን ማለት ነው። ቲክቶክ ላይ አንድ ቪዲዮ ሲዘዋወር አየሁ። የትላንት በ19 የተቀረጸ ይመስለኛል። ቪዲዮው ላይ ቁልቢ ገብርኤል መልስ ያደረግነው ነው ብለው ጫካ ውስጥ ነው፣ ትልቅ ብረት ምጣድ ጥደዋል። ከዚያ ላይ ስጋ ይቆላል። ብዙ ወጣቶች ናቸው ተሰባስበው እየተደሰቱ የሚያሳይ ቪዲዮ ነውና በጣም አዝኛለሁ። እውነት ለመናገር እዚያው ገዳሙ ላይም ይታረዳል የሚባል ወሬ ሰምቻለሁ። እርግጠኛ አይደለሁም። እኔ ግን ለማለት የፈለኩት ብዙ ሰው ወደ ገዳም ይሄዳል። ብዙ ሰው ወደ ግሸን ማርያም እንሄዳለን፣ ወደ ቁልቢ እንሄዳለን። በተለይ ወደ ቁልቢ ትላንት ብዙ ህዝብ ሂዶ ነበርና ወደ ቁልቢ የምንሄደው በረከት ለማግኘት ከሆነ ለመቀደስ ከሆነ ቦታውን ረግጠን በረከት ለማግኘት ከሆነ እኛ ክርስቲያኖች በረከት የምናገኝበት ከእግዚአብሔር ጋር የምንገናኝበት አንዱ ጾም ነው አይደለ? ታዲያ ከሰባቱ አጽዋማት መካከል የሆነውን ጾመ ነቢያትን ያሁኑን ሽሮ መቀደስ አለ እንዴ? በጾመ ነቢያት ስጋ አርዶ እየበሉ ገዳም መሄድ ምን የሚሉት ክርስትና ነው? ለዚህ ድርጊት ተጠያቂ እነዚህ ወጣቶች ወይም ምዕመናን አይደሉም። የቤተ ክርስቲያን መምህራን፣ ካህናት ተጠያቂዎች እነሱ ናቸው። ምክንያቱም አላስተማሯቸውማ። እዚያ ጋር ይሄዳሉ፣ ገንዘባቸውን ያፈሳሉ፣ ቤተ ክርስቲያን ያሰራሉ። እናንተ ቅዱሳን ቡሩካን በቃ ለከርሞ ያደርሳችሁ ተብለው ይመጣሉ እንጂ መሰረታዊ የክርስትና ትምህርት ስላላስተማሯቸው እነሱ ምን ያድርጉ? እነዚህ ሰዎች መቼም የንስሐ አባት ይኖራቸዋል። በቃ ንስሐ አባትየውም ይሄዳል፣ ከቤት ጸበል ይረጫል፣ ቅዱሳን ወለተ ማርያም ወለተ ኢየሱስ ብሎ ይወጣል። መሰረታዊ የሆነ ለክርስትናቸው ማጽኛ የሚሆን የሚጠቅማቸው የሚታነጹበትን ትምህርት ስለማያስተምሯቸው እንደዚህ አይነት ስህተት በአደባባይ ይሰራል። ቤተ ክርስቲያኒቱ ደግሞ በእኛ እንዝላልነት በእኛ ሕግ አፍራሽነት ቤተ ክርስቲያኒቷ ትሰደባለች ማለት ነው። ከገዳሙም እንደሚታረድ ሰምቻለሁ፣ እርግጠኛ ባልሆንም ማለት ነው። ይሄ ድርጊት እውነት ካለ ክርስትናችን አደጋ ላይ ነው ማለት ነው። ይሄ የላይ ላይ እግዚአብሔር እኮ ያየናል። እናም መምህራን ደፍራችሁ ብታስተምሩ መልካም ነው። ንስሐ አባቶችም ደፍራችሁ እየመረራቸውም ቢሆን እየዋጡት ንስሐ ልጆቻችሁ ማስተማር አለባችሁ። ለዕለቱ ሊቀየሙ ይችላሉ፣ ነገር ግን ጥቅሙ ለነሱ ስለሆነ እውነቱን መናገር አለባችሁ ማለት ነው። ኃጢአት የሌለበት ሰው እኮ የለም። ሁላችንም ኃጢአት እንሰራለን። ግን ደግሞ የቤተ ክርስቲያኒቷን በዓል ለማክበር ሂደን በአደባባይ ስጋ እየጠበሱ በጾመ ነቢያት ሚዲያ ላይ ማሳየት ተገቢ አይደለም። እናም ይህ ነገር ቢታረም ብንታረም መልካም ነው ለማለት ፈልጌ ነው። በተለይ በንግስ ሰዓት የሚደረገው ድርጊት እንደው ቤተ ክርስቲያኒቷን ዓላማዋን ባታስለቅቋት መልካም ነው። ይሄ ልመናው ቀነስ ብሎ ህዝቡ ወንጌል እንዲገባው ኦርቶዶክሳዊነቱ እንዲገባውና በክርስቶስ ሕይወትነት እንዲመላለስ ቢደረግ መልካም ነው ብዬ አስባለሁ ማለት ነው። ምናልባት ይህን ስናገር ቅር የሚላችሁ አካላት ልትኖሩ ትችላላችሁ። እግዚአብሔር በሚያውቀው የማንንም ኃጢአት ለመናገር ፈልጌ ሳይሆን መሆን ስለሌለበት ነው። መሆን ስለሌለበት
መናገር ፈለኩ። የምትጠሉኝ ልትኖሩ ትችላላችሁ፣ ግን ደግሞ ይጠቅማችኋል እና ለከርሞም ልትሄዱ ያሰባችሁ ካላችሁ በሬ የምታርዱ ካላችሁ እዚያ ቦታ ላይ በበረከት ፈንታ መርገምን ተሸክማችሁ እንደምትመጡ እነግራችኋለሁ ማለት ነው። ቢያንስ እንኳን እኛ ባንጾም ሌሎችን ማሰናከል ተገቢ ስላልሆነ ለማለት ፈልጌ ነው። ቪዲዮው ለብዙዎች ይደርስ ዘንድ ኮፒ ሊንክ ማድረጋችሁን አትርሱ። ሰላም እግዚአብሔር ከሁላችን ጋር ይሁን። ሁላችንም እግዚአብሔር ይቅር ይበለን። ሰው ንጹህ ስላልሆነ ማለት ነው። ሁላችንም ኃጢአት እንሰራለን። ነገር ግን በተከታታይ 2 ቪዲዮዎችን ተመልክተን ተመለስን። እንግዲህ ድራማው ተጀምሯል። የጥምቀት ሰሞን ታቦት ይዞ ታቦት አስመስሎ እንትን ብሎ እንዲህ አይነት ነገር በቃ ያስለምደውናል። ከዓመት ዓመት የሚናገር ሰው ስለሌለ ስራው ላይ ከላይ የተቀመጠው አመራር ላይ የተቀመጠው አካላት ዝም ስላሉ ማንም የሚናገርልን የለም ብለው ስለሚያስቡ እንደልባቸው ማድረግ የተለመደ ነገር ነውና ይህን ነገር ይኸው ካሁኑ ቀደም ብለው ከገብርኤል ጀምረው በነትዝታው ተጀምሯል። አሁንም እየቀጠለ ነው ያለው። በቃ ይሄ ነገር ሃይባይ ስለሌለው እንደዚህ ማድረጋቸውን ቀጥሏል። ከዚህም በኋላ ብታዩ ተከታታይ ተደጋጋሚ እንደዚህ አይነት ቪዲዮዎች ልታገኙ ትችላላችሁ። በመቀጠል ደግሞ ወንድማችን ስለ ጾመ ነቢያት በደንብ አድርጎ ተናግሯል። ቁልቢ ስትሄዱ፣ የትም አካባቢ ስትሄዱ ወንድሞች ተጠንቀቁ። አጽዋማት ላይ የሚደረጉ ነገሮች ጥሩ አይደሉም እና እንዲህ አይነት ቪዲዮ መልቀቃችሁም እጅግ አሳፋሪ ነው። አንድ ክርስቲያን እስከሆነ ድረስ 7ቱን አጽዋማት ሊጾም ይገባዋል። ይህም ደግሞ ከ7ቱ አጽዋማት ውስጥ አንዱ ስለሆነ መጠንቀቅ ይገባል። ወንድሞቻችን እንግዲህ ለዘንድሮ ተደርጓል። ለቀጣይ ዓመት ደግሞ ንስሐ ገብታችሁ ታርማችሁ ጉዟችሁ እንድታደርጉ እንላለን። ወደ ቀጣይ ቪዲዮአችን እንለፍ። በየቲክቶኩ በየፌስቡኩ አትዳረቁ ከነሱ ጋር። ኦርቶዶክሲ ቴዎሎጂ የሚባለው ፕራክቲካል ቴዎሎጂ ነው። የኦርቶዶክስ አስተምህሮ የህይወት ትምህርት ነው። ኑረው የሚያገኙት ነው። እዚህ አንድ ጥቅስ እየሸመደድክ አትሩት። ጌታዬዋ እግዚአብሔር የሚገኘው በመኖር ነው። አንዲት ጥቅስ ማርያም ታማልዳለች። ሞኝ እንኳን ማርያም እኔ ያማልዳለሁ። ምን ማለት ነው? ምን ማለት ነው? አንድ ክርስቲያን ያማልዳል። ታውቃላችሁ? አንድ ክርስቲያን ለባልንጀራው ቢጸልይ ያማልዳል አያማልድም? አንድ ምዕመን ማለት ወንድም ሆነ ሴትም ሆነ እኔ ብቻ አይደለሁም እኮ አንድ ክርስቲያን ለባልንጀራው እግዚአብሔርን ቢለምን ከእግዚአብሔር ያማልደዋል። የቅዱሳን ፍጹም ነው፣ ነውር የለበትም። የኛ ግን ኃጢአት የተቀላቀለበት ነው። ለባልንጀራችን ብንጸልይ ከነ ነውራችን፣ ከነ ድክመታችን፣ ከነ ክፋታችን፣ ከነ ርኩሰታችን ነው እኛ ብንጸልይ። ድንግል ማርያም ግን ንጹሕ አእምሮዋን ይዛን የምትጸልየው። ማንም ሰው ለባልንጀራው የሚጸልይ ባልንጀራውን ከስህተት የሚመልስ ቢኖር እሱ የእግዚአብሔር እንድነት ገንዘብ ያደርጋል ተብሎ አንደኛ ያዕቆብ መልእክት ምዕራፍ 5 ላይ ተጽፎልናል። ለባልንጀራችን ሁላችንም መጸለይ እንችላለን። አይገርማችሁም? መታይ በሉ። ልክ ምን አላችሁ? መታይ። በቃ እኔ ወንድሜ አርሴማ ምን አድርጋልህ ነው ቢለ መታይ። እኔም አንዳንድ ሰው ሰምታችሁ አታውቁም? የተሰማኝን ደስታ ልነግርህ አልችልም የሚል ሰው ሰምታችሁ ታውቃላችሁ? እንደዚህ ያለው እኔ ልነግርህ አልችልም። መተህ ዝም ብለህ ተማር። መተህ በተግባር ተመልከት እግዚአብሔርን። ኤልሳ የድሃይቱን ቤት ሲሞላላት፣ ልጇን ሲያስነሳላት፣ ኤልያስ የሞተ ሲያስነሳ፣ ባዶ ማዲጋ ሲሞላ መተህ ይልቅ ተመልከት። መተህ ጳውሎስ እንኳን በአካሉ በጨርቁ ጫፍ ሙት ሲያነሳ ና መተህ። እንኳን በጨርቅ ጴጥሮስ በጥላው በረጅሙ ጥላ ሙት ሲያነሳ መተህ ና መተህ ያለው። ስለዚህ ደካማ ክርስቲያን ጭቅጭቅ አይገጥምም። ክርክር የሚፈልግ ሰው ሰይጣናዊ ነው። እናንተ እዚያ ውስጥ አትግቡ። ለመምህርነትም አልተሾማችሁም። ሀብተ መንፈስ ቅዱስ የመከራከር ጸጋ ያልተሰጠው ሰውም አይከራከርም። መከራከር የሚችለው እንደ እስጢፋኖስ የመንፈስ ቅዱስ ሀብት ያደረበት ሰው፣ የተማረ ሰው፣ ምስጢር ያደላደለ ሰው ነው። ገባችሁ? አሁን አንድ ሰው ስለ ኢንጂነሪንግ ሳይመረቅ የዚህ ቤት ዲዛይን ቢለኝ እኔ አርፈ ቁጭ በል ነው የምለው። ምን የሚሉ ቀልድ ነው? ሳይክል ነድቶ የማያውቅ ሰውዬ የመንጃ ፈቃድ ልስጥ ቢለኝ እኔ ይሻልልም ትላላችሁ? ያልተማረውን ወዴት ብሎ ነው የማየው? አዲስ አበባ ግቢ ውስጥ ዝም ብሎ ወይም ትልቅ ከተማ ውስጥ እየበላ ያደገ ልጅ ጤፍና አዘራር ሊያስተምር ብለኝ በዝም ብለህ ሻይ ፈልገ ነው ዳቦ ቁርስ ልስጥ ነው የምለው። ሰው ያላወቀውን አያስተምርም። ባላውቃችሁ ጉዳይ አትጨቃጭቁ። እንዲህ ነው አትበለው። ማርያም እንዲህ ናት፣ ሚካኤል እንዲህ ነው ብላችሁ ና አንድ የበሉ ሁላችሁ መጥተህ ምን በል እይ ነው ያለው። ስለ ክርስቶስም ቢሆን
ሰዎች ቢናገሯችሁ እንዲህ ነው ብላችሁ እና ክርስቶስን መጥተህ እየው። ይቺ ቤተ ክርስቲያን ቅድስት ክብርት አሐቲ እንደሆነች እና ጸልየባት፣ ኪዳን አስደርሰባት፣ አስቀድሰባት፣ ቆርበህ ለአባታችን ለአባ ገብረ ኪዳን ቃለ ሕይወትን ያሰማልን። እንግዲህ ከመናፍቃን ጋር እየሄድን በየቲክቶኩ በየምኑ ክርክር መግጠም እንደሌለብንና ለዚህም ደግሞ ለክርክሩም ራሱ እግዚአብሔር የመረጣቸው ሰዎች እንዳሉ የተማሩ መሆን እንዳለባቸው ተናግረዋል። ለአባታችን በድጋሚ ቃለ ሕይወትን ያሰማልን። እንዲህ ሲባል ደግሞ ሲመጡባቸው አትከላከሉ ማለት አይደለም። መጥተው የማይገባ ነገር ሲሉ አንድ መከላከያ አድርጋችሁ ዞር ማለት ይገባልና እስኪ በአንድ አካባቢ ለስብከት ሄደው የገጠማቸውን ነገር ፕሮቴስታንቶች ለስብከት ሄደው የገጠማቸውን ነገር እንመልከት እስኪ። ተዋህዶ ሃይማኖቴ የጥንት ነሽ እናትና አባቴ ማህተቤ አልበጥስም ትኖራለሽ ለዘላለም እናትና አባቴ ማህተቤ አልበጥስም ትኖራለሽ ለዘላለም። ሁለተኛ ከተማ ላይ ነው። ሁለተኛ ከተማ ላይ ሁለተኛ ነው። ያንሰራለን ጠላት ይጨነቃል። የደስታቸው ምንጩ ከወዴት ነው ይላል። እንግዲህ ወንድሞቻችን እንዲህ ባለ መልኩ ተቀብለዋቸዋል። እነሱም ወዲያው ሲያያቸው የልጆቹን አዝማሚያ ያሰቡት ዓላማ እንደማይሳካ ስለገባቸው ወዲያው መኪናቸውን አስነስተው ሄደዋል። ራሳቸውንም ደግሞ በግድ ሊቃወሟቸው ሊጋፏቸው ሲመጡ እንዲህ ባለ መልኩ እኚህ ወጣቶች ተከላክለዋል። በቃ ማድረግ ያለባቸውን መስሎ የተሰማቸውን ነገር አድርገዋል። ሃይማኖታቸውን የራሳቸውን ዲፌንስ ለማድረግ ይሄ የሚገባ ነገር ነው። ምክንያቱም ልጆቹ ሳይሆን ሄዱባቸው እነሱ መጥተው ባሉበት ሁኔታ ራሳቸውን እንዲህ ባለ መልኩ ተከላክለዋል። ውድ ተመልካቾች ለዛሬ ይዤላችሁ የቀረብኩት አስተማሪ ወቅታዊ እንዲሁም መንፈሳዊ ቪዲዮዎች ይህንን ይመስላሉ። በሌላ መንፈሳዊ ቪዲዮ እስከምንገናኝ ድረስ በያላችሁበት የዓለም ዳርቻ ቸር ቆዩልኝ።